ሰላም የተወደዳችሁ እንዴት አላችሁ? ቻናላችንን ስለምታደምጡ እንደ ሁል ጊዜው በጣም እናመሰግናለን። የኮፓ ዴል ሬ የፍጻሜ ጨዋታ በባርሴሎናና በሪያል ማድሪድ መካከል ዛሬ ምሽት በሴቪል ከተማ በአዲስ መልክ በታደሰውና የሩጫ ትራክ በተነሳለት ላካርቱሃ ስቴዲየም ይደረጋል። 70,000 ተመልካች የሚታደምበት ከሁለቱም ክለቦች 27,000 ታዳሚያን ስቴዲየም ውስጥ ወይም ደጋፊዎች ስቴዲየም ውስጥ የሚተሙበት የተቀረው ለሌላው የእግር ኳስ ተመልካች እና ለስፖንሰሮች የሚተው ሆኖ ጨዋታው ዛሬ ምሽት በሁለቱ ግዙፍ የአውሮፓና የስፔን ክለቦች መካከል ይደረጋል። ባርሴሎና ለትሬብል ለሶስትዮሽ ድል እየተጓዘ ነው። የላሊጋው መሪ ነው በ4 ነጥብ ርቀት በቻምፒየንስ ሊግ ግማሽ ፍጻሜ ደርሷል። በሚቀጥለው ሳምንት አጋማሽ ከኢንተር ሚላን ጋር የመጀመሪያ ጨዋታውን ያደርጋል። ደግሞ ይሄኛው የፍጻሜ ጨዋታ ነው። ስለዚህ ለትሬብል ነው እየተጓዘ ያለው። ሪያል ማድሪድ ደግሞ ለደብል ነው እየተጓዘ ያለው። በቻምፒየንስ ሊግ በአርሰናል ተሸንፎ ከወጣ በኋላ በላሊጋ በ4 ነጥብ ቢያንስም ግን ፉክክር ውስጥ አሁንም አለ። ከሁለት ሳምንት በኋላ ደግሞ ሌላ እንደ ፍጻሜ አይነት ዋጋ ያለው የኤል ክላሲኮ ጨዋታ በሁለቱ መካከል በሞንትዊክ በባርሴሎና ስቴዲየም ይደረጋል። ይሄኛው ሌላ ዋንጫ የማሸነፊያ እድል ነው። ስለዚህ አንደኛው ለትሬብል ሌላኛው ለደብል እየተጓዙ የሚያደርጉት የፍጻሜ ጨዋታ ነው። ይሄ ብቻውን ትልቅ አጀንዳ ለመሆን የሚመጥን ቢሆንም ነገር ግን በ9 በ10 ሰዓት ልዩነት ውስጥ በተነሳው ከራር የዳኝነት ውዝግብ ምክንያት ይሄ ጨዋታ ሌላ ደግሞ ተጨማሪ ቅመም አለው። ማጣፈጫ አይፈልግም። የሪያል ማድሪድ እና የባርሴሎና ጨዋታ ራሱ በሁለቱ ግዙፍ ክለቦች መካከል የሚደረግ ብዙ ፖለቲካዊ፣ ታሪካዊ ኮንቴክስቶች ያሉት ጨዋታ መሆኑ ስለሚታወቅ ነገር ግን ከጨዋታው መጀመር አስቀድሞ ሪያል ማድሪድ በዚህ ውድድር ዘመን ከብዙ ጨዋታዎች መጀመር አስቀድሞ እንደሚያደርገው በሪያል ማድሪድ ቴሌቪዥን አማካይነት የሃይላይት ሪል ተዘጋጅቶ የሪያል ማድሪድ ኤዲተሮች የቪዲዮ ኤዲተሮች ይህንን ጨዋታ እንዲዳኙ የተመደቡት ሪካርዶ ደ ቡርጎስ ቦንጎቼያ የሚባሉት አርቢትር ከዚህ በፊት ሪያል ማድሪድን ሲዳኙ የፈጸሟቸው ስህተቶች ናቸው ብለው ያመኑባቸውን ምስሎች ቆራርጠው ኤዲት ተደርጎ ኮሜንትሪ ኖሮት ሁሉን የተሰራው እና ከጨዋታው መጀመር አስቀድሞ ነው ጨዋታው የተጀመረው ማለት ይቻላል። ደ ቡርጎስ ቦንጎቼያ እና የቪአር ረዳታቸው ሆነው እዚህ ጨዋታ ላይ የሚሰየሙት ፓብሎ ጎንዛሌዝ ፉዌርቴስ የሚባሉት ደግሞ ከዚህኛው የሪያል ማድሪድ ቴሌቪዥን ቪዲዮ በኋላ ጋዜጣዊ መግለጫ ይሰጡ ነበር። ዳኞች ጋዜጣዊ መግለጫ ወይም አርቢትሮች ጋዜጣዊ መግለጫ ሲሰጡ ማየት የተለመደ አይደለም። ነገር ግን በኮፓ ዴል ሬ እንደ ባህል እንደ ልማድ ከዚህ ጨዋታ አስቀድሞ ባለፉት ዓመታት በተደጋጋሚ ሲደረግ የኖረ ልማድ ነው። አርቢትሮች ጋዜጣዊ መግለጫ ይሰጣሉ እና እኚህ አርቢትር ደ ቡርጎስ ቦንጎቼያ ስለዚህ ቪዲዮ ተጠይቀው ነበር። ይሄ ግን የሚጠበቅ ነው፣ ባህሪያዊም ነው። ጋዜጠኞች ጥያቄውን ማቅረባቸውም ፍጹም ተፈጥሯዊ ነው። ምክንያቱም ትልቅ አጀንዳ ስለነበር፣ በሶሻል ሚዲያው አነጋጋሪ ስለነበር። ሪካርዶ ደ ቡርጎስ ቦንጎቼያ ስለዚህ ሲጠየቁ የመለሱት መልስ ስሜት የተቀላቀለበት ነው። በእንባ ጭምር ነው መልስ የሰጡት። ግን ስለ ልጃቸው አንስተው ነበር። አስቡት፣ ልጃችሁ በተማሪ ቤት በጓደኞቹ የሌባ ልጅ ሲባል ብለው ነው የመለሱት። ምክንያቱም እንዲህ አይነት ቪዲዮዎች አርቢትሮች ኢንቴግሪቲ የሌላቸው ታማኞች ያልሆኑ ናቸው የሚል መልእክት ስለሚያስተላልፍ ይህንን በጠቅላላ ያለ ልማድን ተችተው ነበር አስተያየት የሰጡት። ግን የባሰውን ንግግር የተናገሩት የቪአር ሹም ናቸው፣ ጎንዛሌዝ ፉዌርቴስ የሚባሉት። እሳቸው ደግሞ በእርግጥ ሁለቱም አርቢትሮች በጠቅላላ በሶሻል ሚዲያ ላይ በአርቢትሮች ላይ የሚደርስን ጫና በተመለከተ ነው አስተያየት የሰጡት። ግን ሲናገሩ ከዚህ በላይ ጠንከር ያሉ እርምጃዎችን መውሰድ አለብን የሚል አስተያየት ሰጡ። የበለጠ ፎርስፉል መሆን አለብን አሉ። ከሪያል ማድሪድ በኩል የነበረው ምላሽ የነዚህ ሁለት አርቢትሮችን ጋዜጣዊ መግለጫ ተከትሎ ማድሪድ ከእንደዚህ አይነት ጨዋታዎች አስቀድመው የተለመዱ የሚዲያ ኮሚትመንቶች ነበሩ። ለምሳሌ ከጨዋታው መጀመር በፊት ታዳሚያን ስቴዲየም ባሉበት በጨዋታው ስቴዲየም ላይ ልምምድ ማድረግ አንደኛው ነው። ሁለቱ አሰልጣኞች ከጨዋታው መጀመር አስቀድመው ሃንዚ ፍሊክ እና ካርሎ አንቼሎቲ ማለት ነው አብረው ፎቶግራፍ ይነሱ ነበር። ያ ፕሮግራም ተሰረዘ። ሪያል ማድሪድ ፕሬስ ኮንፈረንስ መስጠት ነበረበት። ለምሳሌ በባርሴሎና በኩል ጋዜጣዊ መግለጫ የሰጡት አሰልጣኝ ሃንዚ ፍሊክ እና ሮናልድ አራውሆ ናቸው።
ከሪያል ማድሪድ አንቸሎቲና አንድ የሪያል ማድሪድ ተጫዋች ይህንን ማድረግ ነበረበት። ነገር ግን ሪያል ማድሪድ እነዚህን ሁሉ ነገሮች ነው ካንስል ያደረገው። የስፔን እግር ኳስ ፌዴሬሽን ፕሬዚደንት፣ የዳኞች ኮሚቴ ፕሬዚደንት፣ የባርሰሎና ፕሬዚደንት፣ የሪያል ማድሪድ ፕሬዚደንት በሴቪል ከተማ ከጨዋታው መጀመር 24 ሰዓት አስቀድሞ እራት አብረው ይመገቡ ነበር። ይህም እንደ ልማድ እንደ ስርዓት ተደርጎ ይቆጠር የነበረው ነው። ይህንንም ሪያል ማድሪድ ሰርዟል። በኋላ ሪያል ማድሪድ ቢያስተባብልም ነገር ግን ከአንዳንድ የሪያል ማድሪድ ልሳናት ከሚባሉ ብዙሃን መገናኛዎች እንደተሰማው ሪያል ማድሪድ ጨዋታውን ላለማድረግ ጭምር እያሰበ ነበር። ስለዚህ በዛ 10 ሰዓት ውስጥ የሪያል ማድሪድ የቪዲዮ ሪል ከወጣበት ጀምሮ መጨረሻ ላይ ጨዋታውን እናደርጋለን የሚል መግለጫ እስኪያወጣ ድረስ ብዙ መረጃዎች፣ ብዙ ዝግቦች ይነሱ ነበር። ጨዋታው ላይደረግ ይችላል የሚል ስጋት ስለነበራቸው ሊሆን ይችላል የእግር ኳስ ፌዴሬሽኑ ፕሬዚደንት ራፋኤል ሉዛን መደወል ነበረባቸው። ከሪያል ማድሪድ የቦርድ ዳይሬክተሮች ጋር ውይይት ማድረግ ነበረባቸው። ስለዚህ በተደጋጋሚ ከሆሴ አንሄል ሳንቼዝ ከሪያል ማድሪድ ጀነራል ማኔጀር ጋር በተደጋጋሚ ውይይት አድርገው ነበር። በኋላ ሪያል ማድሪድ ጨዋታውን አደርጋለሁ ብሏል። ከዛ በኋላ መጀመሪያውኑ ጨዋታ ስላለማድረግ እያሰብን አልነበረም የሚል ማብራሪያ ነው የሰጠው። ነገር ግን ሪያል ማድሪድ ሪካርዶ ደ ቡርጎስ ቦንጎቼያ አርቢትሩ ከዳኝነት ኃላፊነታቸው ይህንን ጨዋታ ከመዳኘት ኃላፊነታቸው እንዲነሱ ጠይቆ ነበር። ነገር ግን 10 ሰዓት ያነሰ ጊዜ በቀረው ጊዜ ሌላ አርቢትር አንመደብም፣ ደግሞ መጥፎ ፕሬሲደንስም ነው። ምክንያቱም ሪያል ማድሪድ ይሄ ዳኛ አይዳኝኝም የሚል አቋም ከያዘ ከዚህ በኋላ ልማድ መሆን ይጀምራል ማለት ነው። በጠቅላላው የአርቢትሮች ኢንቴግሪቲ ወይ መታመን አደጋ ውስጥ ይገባል ማለት ነው። ስለዚህ አርኤፍኤፍ የስፔን እግር ኳስ ፌዴሬሽን የሚያዘጋጀው ውድድር ነው። የኮፓ ዴል ሬይ ውድድር ዳኛውን ሊቀይር አልቻለም። ስለዚህ እኚሁ አርቢትር ናቸው እንግዲህ ጨዋታውን የሚዳኙት። ስለዚህ ከጨዋታው መጀመር አስቀድሞ ጨዋታው ተጀምሯል ማለት ይቻላል። በባርሰሎና በኩል ስለዚህ ጉዳይ የተነገረ ነገር የለም። አሰልጣኝ ሃንዚ ፍሊክ በእርግጥ ስለዚህ ጉዳይ ጥያቄ ተጠይቀው እግር ኳስ ጨዋታ ነው የምንጫወተው፣ ኳስ ጨዋታ ነው፣ ሌላ የተለየ ክብደት አንሰጠውም ስለ እንደዚህ አይነቱ ዝግብ ብለው ብዙም የሪያል ማድሪድን አቋም በተመለከተ ነገር ውስጥ ጠልቀው መግባት አልፈለጉም። ነገር ግን ይሄ የሪያል ማድሪድ ከኢንስቲትዩሽኖች ጋር ያለ ቅሬታ እንደምታስታውሱት በዚህ ዓመት ቪኒሲየስ ጁኒዮር የባሎንዶር አሸናፊ እንደማይሆን ሲታወቅ ሪያል ማድሪድ ወደ ፓሪስ የሚያደርገውን ጉዞ ሰርዞ ነበር። ስለዚህ ያ ከዩኤፋ እና ዩኤፋ ከባሎንዶር ጋር ከፍራንስ ፉትቦል ጋር አብሮ ይህንን ሽልማት ስለሚያዘጋጅ ማለት ነው። ያው በቅርብ ጊዜ እንደምታውቁት ዩኤፋ እና ፍራንስ ፉትቦል በዚህ ሽልማት ላይ ተጣምረዋል። በሱፐር ሊግ ጦስ ምክንያት በፍሎረንቲኖ ፔሬዝ እና በዩኤፋ ፕሬዚደንት አሌሳንደር ቼፌሪን መካከል ያለው ልዩነት መቼስ በግልጽ የሚታወቅ ነው። ግን እንደ ተቋምም እንደ ኢንስቲትዩሽንም በአውሮፓ እግር ኳስ ማህበር በዩኤፋ እና በሪያል ማድሪድ መካከል አሁን የቀረ ፍቅር የለም። በስፔንም የሆነው ሪያል ማድሪድ በዚህ ዓመት ብዙ የዳኝነት በደልን በተመለከተ ቅሬታ ሲያቀርብ ለአርኤፍኤፍ እና ደግሞ ለሲቲኤ ለሚባለው የስፔን የአርቢትሮች ማህበር በተደጋጋሚ ጠንከር ያሉ ደብዳቤዎችን ሲልክ እንደነበር እናስታውሳለን። ስለዚህ ትላንትና ከጨዋታው መጀመር በፊት ሪያል ማድሪድ እነዚህን አይነት የተለመዱ ከኮፓ ዴል ሬይ ፍጻሜ በፊት ሊደረጉ ይገባቸው የነበሩ ኮሚትመንቶችን በሙሉ አላደረጋቸውም። ስለዚህ ማታ የራቱ ድግስ በነበረበት ጊዜ ዋን ላፖርታ፣ የስፔን እግር ኳስ ፌዴሬሽን ፕሬዚደንት ሉዛን እና ሆሴ ሉዊስ ሳንዝ የሴቪል ከተማ ከንቲባ አብረው ራት ተመግበው ከሬስቶራንቱ ከሆቴሉ ሲወጡ ዋን ላፖርታ እንደዚህ እጃቸው መዳፋቸውን ጨብጠው የሆነ እንደ ድል አድራጊ ሲወጡ ታይቷል እና በጣም ከባድ ውዝግብ የተፈጠረበት ነው። ከፍጻሜው ጨዋታ አስቀድሞ ያው እንደ ሰዎች ወገንተኝነት የሚወሰን ነው። ብዙ ሪያል ማድሪድን የሚተቹ አሉ፣ ሪያል ማድሪድን አበጀህ የሚሉ ሰዎች አሉ። ነገሩ ላይ እንደየሰው አስተያየት ነው። እዚህ ጉዳይ ላይ ብዙ ባልናገር ደስ ይለኛል። ነገር ግን ትልቅ ውዝግብ ነበር። ነገር ግን ለሁለቱም ቡድኖች ሜዳ ውስጥ ያለው ነገር በጣም አስፈላጊ ነገር ነው። በሁለት ሳምንት ልዩነት ውስጥ ሁለት ትልልቅ የፍጻሜ ጨዋታዎች እንደማለት ነው። ምክንያቱም ሜይ 11 ነው የላሊጋው ጨዋታ የሚደረገው በሞንትዊክ፣ ግን ከዛ በፊት ደግሞ ይሄኛው ጨዋታ የኮፓ ዴል ሬይ የፍጻሜ ጨዋታ ነው። ሁለቱም ውድድሮች ላይ አንገት ለአንገት የተያያዙ ቡድኖች ናቸው። የሚቀጥለው የላሊጋ ጨዋታ ሲደረግ ባርሰሎና
ትሬብል የማሸነፍ እድል ይኑረው አይኑረው አውቆ ነው ያንን ጨዋታ የሚያደርገው። ምክንያቱም እስከዛ ድረስ ሁለቱ የቻምፒየንስ ሊግ ግማሽ ፍጻሜ ደርሶ መልስ ጨዋታዎች ተደርገው ይጠናቀቃሉ። በሚቀጥለው ሳምንት አጋማሽ ኤፕሪል 30 እና የመልሱ ጨዋታ ደግሞ ከሳምንት በኋላ ሜይ 6 ነው የሚደረገው። የላሊጋው የኤል ክላሲኮ ጨዋታ ሜይ 11 ነው የሚከናወነው። ስለዚህ ይታወቃል መቼስ ሁለቱ ቡድኖች ሲገናኙ ማይነር ጨዋታ የሚባል የለም። በምንም ሁኔታ ውስጥ ቢገናኙ ኤል ክላሲኮ በስፔን እግር ኳስ ካሌንደር ውስጥ ግን በጠቅላላ በዓለም የእግር ኳስ ወዳጅ የካሌንደር መመዝገቢያ ውስጥ በዚህ ዓመት እንዲያመልጡኝ አልፈልጋቸውም ከሚላቸው ትልልቅ ጨዋታዎች መካከል ያለ ጥርጥር ኤል ክላሲኮ በዓመት ምንም ያህል ጊዜ ቢደረግ ይታያል ማለት ነው። በዚህ ዓመት ለሶስተኛ ጊዜ ነው የሚገናኙት። ለሁለቱም የባርሰሎና ቡድን በጣም አስደናቂ ስኬት ነበረው። በላሊጋው በሳንቲያጎ ቤርናቤው 4-0 ነበር ያሸነፉት። በስፔን ሱፐር ካፕ ደግሞ ወይም በሱፐር ኮፓ ደ ኤስፓኛ ደግሞ በጂዳ 5-2 ነበር ያሸነፉት። ስለዚህ በሁለቱ ጨዋታዎች ውጤት የፍሊክ ቡድን አንቼሎቲ ላይ ከፍተኛ ብልጫ ወይም የአንቼሎቲ ቡድን ላይ ከፍተኛ ብልጫ አለው። በሪያል ማድሪድ በኩል በቅርብ ሳምንታት እንደምታውቁት ደግሞ ሪያል ማድሪድ የውድድር ዘመኑን ስኬት የሚለካው በቻምፒየንስ ሊግ እንደሚኖረው ጉዞ ነው። በቻምፒየንስ ሊግ በአርሰናል መሸነፉ አንድ ነገር ነው፣ ግን በአርሰናል የተሸነፈበት መንገድ የውጤቱም ስፋት በሁለቱም ጨዋታዎች ላይ በአርሰናል የተወሰደበት የበላይነት የአሰልጣኝ ካርሎ አንቼሎቲን በሪያል ማድሪድ አሰልጣኝነት የመቆየት ጉዳይ የወሰነው ይመስላል። በየዕለቱ በብዙሃን መገናኛዎች የባየር ሌቨርኩሰኑ ሻቢ አሎንሶ ማሰልጠንን በሪያል ማድሪድ የጀመረው የሪያል ማድሪድን ከ14 ዓመት በታች ቡድን በማሰልጠን የጀመረው የማድሪድም ተጫዋች ነበር። እሱ ነው የሪያል ማድሪድ አሰልጣኝ የሚሆነው እየተባለ በየዕለቱ ይወራል። ካርሎ አንቼሎቲ የመሰናበታቸው ጉዳይ ተወስኗል ይላሉ። ስለዚህ የዚህ ጨዋታ ውጤት የአሰልጣኙን በኃላፊነት የመቆየት አለመቆየት ጉዳይ የሚወስን እንዳልሆነ ተደርጎ ይነገራል። እሱን በውድድር ዘመኑ መጨረሻ እናያለን ይላሉ አሰልጣኙ በተደጋጋሚ። ነገር ግን ከዛ የአርሰናል ጨዋታ ውጪም በሌሎቹ ጨዋታዎች ላይ ግን በአጠቃላይ በውድድር ዘመኑም ሪያል ማድሪድ የተዋሃደ የቡድን አጨዋወትን ለማሳየት ቸግሮት ቆይቷል። አሁን በቅርብ ጊዜ የተደረጉትን ጥቂት ጨዋታዎች እንኳ ብትወስዱ ለምሳሌ ከሄታፌ ጋር በሳምንቱ አጋማሽ ሲጫወቱ የተጫዋቾች የግል የተናጠል ክህሎት የሚታይባቸው እንጂ የቡድን ስኬት የሚስተዋልባቸው ድሎች አይደሉም። ድሎቹም ሲገኙ ምሳሌ በቀደም ከሄታፌ ጋር በኮሎሲየም የአርዳ ጉለር የሚድ ሬንጅ ሹት ነው አሸናፊ ያደረጋቸው። ከዚያ ደግሞ ጥቂት ቀናት አስቀድሞ በሳንቲያጎ ቤርናቤው ከአትሌቲክ ክሉብ ደ ቢልባኦ ጋር ሲጫወቱ ፌዴሪኮ ቫልቬርዴ በጣም ግሩም ቮሊ አስቆጥሮ ነው ያሸነፉት። አሁን እነዚህ ሁሉ የግል የተጫዋቾች መፍትሄዎች ናቸው፣ ኢንዲቪጁዋል ሶሉሽንስ የሚሏቸው ናቸው። ብዙ ጊዜም ሪያል ማድሪድ በጣር ነው የሚያሸንፈው። እነዚህ 1-0 ውጤቶች ናቸው። ለምሳሌ ሄታፌ 20 ሙከራዎችን አድርጓል። ብዙ በማጥቃቱ የሚደነቅ ቡድን አይደለም የቦርዳላስ ቡድን። ነገር ግን በጨዋታው ላይ እንደገና ቲቦ ኩርቷ አስደናቂ መሆን ነበረበት። እንዲህ አይነት አሳማኝ ያልሆኑ ብቃቶች የውድድር ዘመኑ በሙሉ ላይ ሲታዩ ነበር። በዚህኛው ውድድር ፍጻሜ ለመድረስም ከሴልታ ቪጎ ጋር ከሌጋኔስ ጋር ደግሞ ከሪያል ሶሲዳድ ጋር በተደረጉ ጨዋታዎችም ቡድኑ በጣም ተፈትኗል። ባለፈው እንደምታስታውሱት ከሪያል ሶሲዳድ ጋር 3-1 ተመርቶ ነበር። በኋላ 4-4 ነው ያለቀው። በድምር 5-4 ነበር ያሸነፈው። ስለዚህ በዚህ ውድድርም ላይ ለፍጻሜ ቢደርስም ብዙ አሳማኝ ያልሆኑ ፐርፎርማንሶች ነበሩት። በጉዳት ከሜዳ የራቁ አንዳንድ ቁልፍ ተጫዋቾችን ቡድኑ በሚገባ መተካት አልቻለም። የቡድኑ አምበል ካርቫሃል በዚህ ውድድር ዘመን የሪያል ማድሪድ አምበል ሆኖ ነው ሲዝኑን የጀመረው። ያ የኤሲኤል ጉዳት ገጠመውና ከውድድር ዘመኑ ውጭ ሆነ። ስለዚህ ሪያል ማድሪድ በቀኝ ተከላካይነት ብዙ ጊዜ ሉካስ ቫስኬዝን መጠቀም ነበረበት። ያ የሪያል ማድሪድ ደካማው ክፍል ወይም ዊክ ሊንክ ሆነ። ስለዚህ የባላጋራ ቡድን ብዙ ጊዜ የጎል ድሎችን የሪያል ማድሪድ ደካማው ክፍል ወይም ዊክ ሊንክ ነው ብሎ በተደጋጋሚ ያንን ስፍራ ሲያጠቃ እናያለን። ፌዴ ቫልቬርዴ ዛ ቦታ ላይ ሲሰለፍ ቡድኑ የበለጠ ሴኪዩሪቲ አለው፣ ግን የፌዴን ኤነርጂ ከአማካይ ቦታ ላይ ያጡታል። ስለዚህ ቺኛዋ ምንድነው ውስብስብ ባላንስ ሆነ፣ ትሪኪ ባላንስ ሆናለች እና በብዙ ጨዋታዎች ላይ የሚስተዋል ድክመት ነው። ከካርቫሃል መጎዳት በኋላ ግን ሌሎችም የሜዳው ክፍሎች ላይ ብዙ ጉዳቶች ነበሩ። ትልቁ ራስ ምታት ግን ይሄ የ2024-25 ጋላክቲኮስ ቨርዥን ቪኒሺየስ፣ ምባፔ፣ ሮድሪጎ እና ቤሊንጋም ያሉበት ቡድን ባላንስድ ቡድን መሆን አልቻለም፣ ወይ ቡድን መሆን አልቻለም። የምባፔ መምጣትን ተከትሎ ሪያል ማድሪድ
ካለፈው የውድድር ዘመንም የበለጠ ስኬት ሊኖረው ይችላል የሚል ግምት ነበር። ደግሞ እንዲህ አይነት ትልልቅ ስታሮች ያሉበትን የመልበሻ ክፍል አስማምቶ አዋህዶ ሜዳ ውስጥ ውጤት የሚያመጣ ቡድን ለመስራት ከአንቸሎቲስ የተሻለ ማን ይኖራል? ኤምባፔ ሲመጣ የቡድኑ ባላንስ መጠነኛ መዛባት እንደሚኖረው ግምት ቢኖርም ለዚህ ግን መፍትሄ በመስጠት ከአንቸሎቲ የሚሻል አሰልጣኝ የለም ይባል ነበር። ግን አሰልጣኝ ካርሎ አንቸሎቲ በዚህ ዓመት ይሄ ቸግሯቸዋል፣ በግልጽ የሚታይ ነው። ፓሰር የለውም ቡድኑ እንደምታውቁት። ከቶኒ ክሩስ መልቀቅ በኋላ ሪያል ማድሪድ የክሩስ ታይፕ ተጫዋች አልገዛም። ዓመቱ ሙሉ ያነሳነው ችግር ነው። ስለዚህ የጨዋታ ቴምፖ የሚቆጣጠር ለፈጣን የሪያል ማድሪድ የማጥቃት ተጫዋቾች የሚሆኑ መስመር የሚሻገሩ የባላጋራ ቡድንን ዲፌንሲቭ ላይን ቆርጠው የሚያልፉ ፓሶች የሚሰጥ ተጫዋች የለም። ስለዚህ ባለፈው የውድድር ዘመን ቡድኑ የነበረው ያ ሶሊዲቲ ቻምፒየንስ ሊግ ሲያሸንፍ በሪያል ማድሪድ የላሊጋ ታሪክ ብዙ ነጥብ ከሰበሰቡባቸው ሲዝኖች መካከል አንደኛው ነበር። 95 ነጥብ ይዘው ነው ሻምፒዮን የሆኑት። ደግሞ መጥፎ ዜናዎችም አሏቸው። ከዚህ ጨዋታ አስቀድሞ ካማቪንጋ ተጎድቶባቸዋል በቀደም በሄታፊው ጨዋታ ላይ። ስለዚህ የግራ ፉልባክ አማራጭ ወይም የአማካይ ስፍራ አማራጭ ነበር፣ እሱ የለም። ሮድሪጎ በ25 ጨዋታ 1 ጎል ነው ያስቆጠረው። እንዲህ አይነት ፓቾች አሉት። የሆነ ጊዜ በ10 ጨዋታ 10 ጎል ሊያስቆጠር ይችላል፣ የሆነ ጊዜ ለ2 ወር ጎል ሳያስቆጠር ሊጓዝ ይችላል። አሁን ትልቁ ጥያቄ ግን የሱ በጥሩ ብቃት ላይ ለመገኘት ብቻ ሳይሆን አሰልጣኝ አንቸሎቲ ራሳቸው በተደጋጋሚ እንደተናገሩት የሚመርጡት ፎርሜሽን 4-4-2 ነው። ብዙ ጊዜ 4-4-2ን ይጫወታሉ፣ ሮድሪጎን የቀኝ አማካይ አድርገው። ነገር ግን የዚህ ተጫዋች ብቃት ስለወረደ እና ደግሞ በአማካይ ስፍራ ላይ ባርሰሎና ከፍተኛ ብልጫ ሊወስድ የሚችል ቡድን ስለሆነ የባርሰሎና አንደኛው ጥንካሬ አማካይ ክፍል ጥንካሬው ነው። ዲዮንግ፣ ፔድሪ፣ ፌርሚን፣ ጋቪ፣ ኦልሞ እነዚህ ሁሉ አማራጮች በሃንዚ ፍሊክ በኩል ስላለ ምናልባት ሮድሪጎን አስወጥተው የበለጠ ናቹራል አማካይ የሆነውን ብራሂም ዲያዝን ማሰለፍን አንዳንዶች ጉለርንም ጭምር የሚጠቅሱ ሰዎች አሉ። ካልሆነ ደግሞ እንደ ሞድሪችን፣ ጁድ ቤሊንጋምን ወደኋላ ጥቂት መልሶ ፌዴ ቫልቬርዴን፣ ሹዋሜኒን አንድ ላይ ማሰለፍንም እንደ መፍትሄ የሚያዩ 4 አውት ኤንድ አውት አማካዮችን መጠቀምን እንደ መፍትሄ፣ ከፊት ያሉት 2 አጥቂዎች ደግሞ ቪኒ እና ምባፔ እንዲሆኑ የሚጠይቁም ሰዎች አሉ። ምን እንደሚያደርጉ አይታወቅም። ግን እንደዚህ የሚያደርጉ ከሆነ ሰለባው ሮድሪጎ ይሆናል ማለት ነው። ግን ደግሞ በአሰልጣኝ ካርሎ አንቸሎቲ በኩል በባርሰሎና የግራ መስመር ተከላካይ ቦታ ላይ ስላለው ክፍተትም በቂ ግንዛቤ ያላቸው። አሌሃንድሮ ባልዴ ከተጎዳ በኋላ ጄራርድ ማርቲን ነው የሚጫወተው። በቀደም አሳርፈውታል። ይህንን ጨዋታ በማሰብ ሊሆን ይችላል። ስለዚህ የባርሰሎና ዊክ ሊንክ ሊሆን ይችላል በማድሪድ በኩል የመስመር መከላከል ድክመት ነው እንደምንል ሁሉ ማለት ነው። ስለዚህ ያንንም ማሰብ አለባቸው። ያ ደግሞ ከሆነ ሮድሪጎ የበለጠ ያንን ስፍራ ለማጥቃት የሚሆን ፍጥነትም የድሪብሊንግ ችሎታም አለው። ስለዚህ ያንንም ላለማጣት ሲሉ ምናልባት እሱን ያስገቡታል። እሱ የሚያስገቡት ከሆነ የቡድኑ ባላንስ እንዴት ይሆናል፣ አሰልጣኙ ሜዳ ውስጥ እንዴት ምላሽ እንደሚሰጡበት ከምንጠብቃቸው የተጫዋቾች የምርጫ ነጥቦች መካከል አንደኛው ነው። በባርሰሎና በኩል ቡድኑ በቅርብ ሳምንታት የሚታይበት ዝለት አለ። በኢነርጂ በኩል በቀደም ከሪያል ማዮርካ ጋር ብዙ አመቱን ሙሉ ያልተጫወቱ በርካታ ተጫዋቾችን ወይም ብዙ ያልተጫወቱ ተጫዋቾችን ስላሰለፉ በእኔ አስተያየት የኢነርጂ ሌቭሉ ከፍ ብሎ ነበር። ነገር ግን ያንን ቡድን የተወሰኑ ማይጫወቱ ተጫዋቾች አሉ። እዚህ ጨዋታ ለምሳሌ አንሱ ፋቲ ያንን ጨዋታ ጀምሯል። ይህን ጨዋታ የሚጀምር አይመስለኝም። ኤሪክ ጋርሲያ የቀኝ መስመር ተከላካይ ሆኖ ተጫውቷል። እዚህ ጨዋታ ላይ ቢጀምር እንኳ የቀኝ ተከላካይ ሆኖ አይጀምርም፣ ግን የሚጀምርም አይመስለኝም። ዋናው ቡድናቸውን ከሞላ ጎደል ሌቫንዶቭስኪና ባልዴ የሌሉበትን ቡድን ሲመርጡ ያለው ጥያቄ ድካም እየተስተዋለ ነው። በቤቲሱ ጨዋታ ላይ ይኸው ችግር ነበር። ከሌጋኔስ ጋር በነበረው ጨዋታ የዶርትሙንዱ የመልስ ጨዋታ ላይ ባለፈው ሳምንት ከሴልታ ቪጎ ጋር ቢያሸንፉም በባርሰሎና በኩል የፋቲግ ወይም የመዛል የመዳከም ነገር ይስተዋላል። ይሄ ደግሞ በተለይ በፕሬሲንጉ በኩል እንደ ድሮ የተዋጣለት ስላልሆነ የተጋጣሚ ቡድን በተለይ በሴልታ ቪጎ ጨዋታ ላይ እንዳየነው በተደጋጋሚ ከባርሰሎና ሃይላይን ጀርባ መገኘት ይችላል። ምክንያቱም እንደምታውቁት የኢኒጎ ማርቲኔዝ እና የፓው ኩባርሲ ኦፍሳይድ ላይን የባርሰሎና የዚህ ውድድር ዘመን አንደኛ ዋና የመከላከል መሳሪያ ነበር። ነገር ግን ከፊት ያለው ፕሬሲንግ ስኬታማ ካልሆነ የተጋጣሚ ቡድን በሰከንድ ፌዝ ራኒንግ የባርሰሎናን ጀርባ ማጥቃት የሚችል ከሆነ ያኔ ነው ትልቁ ችግርና የተጋጣሚ ቡድን ብዙ የጎል ዕድሎችን ሲፈጥር በቅርብ ሳምንታት እያየን ነው። ሪያል ማድሪድ ያው የመጀመሪያው ጨዋታ ፌመስ በተደጋጋሚ 6 ጊዜ መሰለኝ ምባፔ ከጨዋታ ውጭ የሆነበት የኦፍሳይድ ላይን ነው። አንዳንዶቹ በጣም ሚኒማል የኢንች የሚሊሜትር ጉዳዮችን ቢሆኑ ነገር ግን ምባፔ፣ ቪኒ፣ ሮድሪጎ አይነት ፈጣን ተጫዋቾች እነ
ቦርሃ ኢግሌሲያስ ያንን ማድረግ ከቻሉ እምባፔ ማድረግ የማይችሉበት ምክንያት የለም። በተለይ ደግሞ የባርሴሎና ፕሬሲንግ የውድድር ዘመኑ የመጀመሪያዎቹ 6-7 ወራት ላይ እንደነበረው አይነት ኤነርጂ ስለሌለው ማለት ነው። በትልልቅ ጨዋታዎች ላይ በዚህ ዓመት ሪያል ማድሪድ ውጤቱ ጥሩ አይደለም። እንደምታውቁት የአርሰናል ጨዋታ አንደኛው ማሳያ ይሁን እንጂ ከዚህ በፊት በተደጋጋሚ እንደጠቀስነው በቻምፒየንስ ሊግ ከሊቨርፑል ጋር ከኤሲ ሚላን ጋር እና ሌሎች የአርሰናል ጨዋታ ሁለቱ ጨዋታዎች ላይ የአትሌቲኮ ማድሪድ ጨዋታም በመለያ ምት ብዙ በሚያወዛግብ የደብል ኪክ ነው ወደ ሩብ ፍጻሜም ጭምር አልፎ የነበረው። በላሊጋውም ቢሆን ግን ከሁለቱም የአትሌቲኮ ማድሪድ ጨዋታዎች ድል አላገኘም። ሁለቱም ጨዋታዎች አቻን የተጠናቀቁት። በሁለቱም የባርሰሎና ጨዋታዎች ተሸንፏል። 9-2 ነው ድምር ውጤቱ። ባርሰሎና በተቃራኒው በትልልቅ ጨዋታዎች ላይ ያለው ሬከርድ በጣም ጥሩ ነው። ለምሳሌ በዚህኛው ውድድር ራሱ በኮፓ ዴል ሬይ ግማሽ ፍጻሜ አትሌቲኮ ማድሪድን አሸንፎ ነው ወደዚህኛው ጨዋታ የመጣው። ነገር ግን በላሊጋው አትሌቲኮ ማድሪድን ከሜዳ ውጭ 4-2 አሸንፏል። የመጀመሪያውን ጨዋታ 2-1 ቢሸነፍ በጣም ከፍተኛ ብልጫ ግን ነበረው። ያው በቻምፒየንስ ሊግ እንደምታዩት ግማሽ ፍጻሜ ደርሷል። በቻምፒየንስ ሊግ ባርሳ የዶርትሙንድን የመልስ ጨዋታ እስኪሸነፍ ድረስ ምንም አልሸነፈም። ያው እሱ ነው የመጀመሪያውን ጨዋታ 4-0 አሸንፎ ስለነበር የመጀመሪያው ጨዋታው ላይ ነው የቤት ስራው የተጠናቀቀው እና በትልልቅ ጨዋታዎች ላይ ቡድኑ ያለው ሬከርድ በጣም ጥሩ ነው። የሪያል ማድሪድ ደግሞ በዚህ ዓመት በተቃራኒው ነው። የካርሎ አንቼሎቲ ጉዳይ በጣም ስኬታማ አሰልጣኝ ናቸው። እንደምታውቁት 5 ቻምፒየንስ ሊግ ያሸነፉ 2 ከሚላን ጋር 3 ከሪያል ማድሪድ ጋር። በዚህ ምክንያት ነው ሚስተር ቻምፒየንስ ሊግ የሚባሉት። በአምስቱም የአውሮፓ ሊጎች በእያንዳንዱ ሊግ ዋንጫ ያሸነፉ ብቸኛው አሰልጣኝ ናቸው። 5 ቻምፒየንስ ሊግ ያሸነፉ ብቸኛው አሰልጣኝ ናቸው። በየሄዱበት ሁሉ ስኬታማ አሰልጣኝ ናቸው። ነገር ግን በኃላፊነት የመቆየታቸው ጉዳይ ትልቅ አጣብቂኝ ውስጥ ነው ያለው። ይሄ ጨዋታ የእሳቸውን በኃላፊነት መቆየት አለመቆየት ላይ ስላለው ትልቅ ተጽዕኖ እርግጠኛ አይደለሁም። ምክንያቱም መሰናበታቸው አይቀሬ ተደርጎ ስለሆነ እየተነገረ ያለው። ይህንን አይነት ጫናን በተመለከተ ግን የሀገራቸው ልጅ ፋቢዮ ካፔሎ በኤኤስ በሚባለው ብዙሃን መገናኛ ላይ አንድ አርቲክል አስፍረዋል እና እዛ ላይ ባለፈው ዓመት ቻምፒየንስ ሊግና ላሊጋን አሸንፏል። ከዛ ከ2 ዓመት በፊት እንደገና ቻምፒየንስ ሊግና ላሊጋን አሸንፏል። ስንት ሱፐር ካፖችና ሌሎች እንዲህ አይነት ዋንጫዎች እንዳነሳ አላውቅም። እሱ እንደዚህ የሚተች ከሆነ ሌላ አሰልጣኝ ምን አይነት ምህረት እንደሚያገኝ አላውቅም ብለው የሀገራቸውን ሰው ተከላክለዋል። ያው እሳቸው በሪያል ማድሪድ አሰልጣኝነት ስላለው የጫና መጠን ያውቃሉ። 96-97 ነው 2006-2007 የማድሪድ አሰልጣኝ ሆነው በሁለቱም አጋጣሚዎች አንዳንድ ዓመት አሰልጥነው ላሊጋ አሸንፈው ግን የቡድናቸው ጨዋታ ያሰለቻል ተብለው ከኃላፊነት የተነሱ ሰው ናቸው። አሁን አንቼሎቲን የሀገራቸው ልጅ እንደዚህ ተከላክለዋቸዋል። ግን እሳቸው ብቻ አይደሉም። ኤርኔስቶ ቫልቬርዴ ባለፈው ሳምንት አትሌቲክ ቢልባኦ ከሪያል ማድሪድ ጋር ከመጫወቱ በፊት እንዲሁ አሰልጣኙን ተከላክለዋቸው ነበር። በዚህ አስቸጋሪ ጊዜ አሰልጣኙ መደገፍ እፈልጋለሁ አንቼሎቲን፣ ነገር ግን በፍጹም ፍትሃዊ አይደለም። ይህንን ሁሉ ስኬት በቅርብ ዓመታት ያመጣን አሰልጣኝ በዚህ ልክ ማብጠልጠል ትክክል አይደለም ብለዋል። የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላ ፉዌንቴም እንደዚሁ የሙያ ባልደረባቸውን ተከላክለዋል። ሮናልድ ኩማን እሱ ደግሞ ለማርካ ነው አርቲክል የጻፈው እና ሮናልድ ኩማን የቀድሞ የባርሴሎና ተጫዋች ነው። ሪያል ማድሪድ እንዲህ አይነት ዓመት ካሳለፈ አሰልጣኙ የሚጸጸትበት ለብቻው የሚወቀስበት ምክንያት የለም። ሌሎች ከሱ የበለጠ ኃላፊነት መውሰድ ያለባቸው ሰዎች አሉ ብሎ ፕሬዝዳንቱን፣ ዳይሬክተሮቹን፣ ተጫዋቾቹን የሚያጠይቅ አስተያየት ሰጥቷል። ካርሌቶ ከሪያል ማድሪድ አሰልጣኝነታቸው ሊነሱ ይችላሉ ተብሎ ሲነገር ግን የአሁኑ ለመጀመሪያ ጊዜ አይደለም። በዚህ ዓመት እንደምታስታውሱት በቻምፒየንስ ሊግ በአዲሱ የሊግ ፎርማት በቤርናቤው ከአንቼሎቲ ሌላ የቀድሞ ክለብ ከኤሲ ሚላን ጋር ተጫውተው 3-1 ተሸንፈው ነበር። ከዚያ ሽንፈታቸው በኋላ በጣም የሚታመኑት ለማድሪድ ቅርብ በመሆናቸው የሚታወቁት ብዙሃን መገናኛዎች ሳይቀሩ ካርሎ አንቼሎቲ ሊሰናበቱ በእሳቸው ፈንታ በጊዜ አሰልጣኝነት ሳንቲያጎ ሶላሪ ሊሾም ይችላል ብለው ዘገባ ሲያወጡ ነበር። ጫና ውስጥ ነበሩ ማለቴ ነው። ሊሰናበቱ ይችላሉ ተብሎ ሲወራ ነበር። 2022-23 የውድድር ዘመንም እንዳለቀና በማንቸስተር ሲቲ በዛ የቻምፒየንስ ሊግ ግማሽ ፍጻሜ 4-0 ከተሸነፉ በኋላ ያኔም ሊሰናበቱ ጫፍ ላይ ደርሰው ነበር። ከአርሰናል ጨዋታ በኋላም የስንብታቸውን ጉዳይ በተመለከተ ጥያቄ ቀርቦላቸው 1 ሳምንት ልቆይ፣ ከዚህ በኋላ 1 ወር ልቆይ፣ 1 ዓመት ልቆይ አላውቅም፣ እስከ 2026 ድረስ ኮንትራት አለኝ፣ ነገር ግን ሪያል ማድሪድ ከኔ ጋር ለመለያየት የወሰነ ቀን አመስግኜ የፕሬዝዳንቱን እጅ ጨብጬ ነው የምወጣው ብለው ለሪያል ማድሪድ እንደ ኢንስቲትዩሽን ያላቸውን ክብር ገልጸዋል። ምንም ቢወስን የክለቡን ውሳኔ አከብራለሁ ብለዋል። ስለዚህ እሳቸውን እጣ ፈንታ
ቀጥሎ ወዴት ይሄዳሉ የሚለውን በተመለከተ ብዙ ዘገባ ዕለት ዕለት ሲወጣ እንሰማለን። ለምሳሌ በጣሊያን ወደ ኤሲ ሚላን እንዲመለሱ ዘመቻ አለ። እንደምታውቁት በኤሲ ሚላን ምንም እንኳ ኢንተር ሚላንን በኮፓ ኢታሊያ ግማሽ ፍጻሜ አሸንፎ ለፍጻሜ ቢያልፍም የሱፐር ኮፓ ኢታሊያን ቢያሸንፍም ሰርጂዮ ኮንሴሳኦ በኃላፊነት ይቆያል ተብሎ አይጠበቅም። ስለዚህ አንዴ ዲዘርቢ፣ አንዴ ስቴፋኖ ፒዮሊን መመለስ፣ ሌሎችም ስሞች ይነሳሉ። ነገር ግን ትልቁ ፖፑላር ዘመቻ የሚደረገው በአሪጎ ሳኪ አማካይነት ነው። በቀድሞ የአንቼሎቲ አሰልጣኝ ለላጋዜታ ዴሎ ስፖርት ይጽፋሉ፣ ብዙ ቃለ ምልልሶችም ይሰጣሉ። ስለዚህ ወደ ሮሴኔሪ መመለስ አለበት ካርሌቶ ሚል ዘመቻ ጀምረዋል። ሌሎች ደግሞ ሮማ ይላሉ። እንደምታውቁት ወደ ኤሲ ሚላን ከመዘዋወራቸው በፊት ሮማኒስቲ ነበሩ፣ የሮማ ተጫዋች ነበሩ። እንዲያውም ለኤሲ ሚላን ካደረጉት የጨዋታ ቁጥር በላይ በተጫዋችነት ለሮማ ያደረጉት ይበልጣል። ለዛም ነው በኒልስ ሌደልሆም የሰለጠኑት። ያው የክላውዲዮ ራኒሪ ኃላፊነት ከውድድር ዘመኑ መጨረሻ ድረስ ብቻ የሚቆይ ነው። ከዚያ በኋላ ክላውዲዮ ከኃላፊነታቸው ይነሳሉ፣ እንዲያውም ዳይሬክተር ይሆናሉ። የሚቀጥለውን አሰልጣኝ መሾምን በተመለከተም ትልቅ ሚና አላቸው። ይሄ እንኳን ከባድ ይመስላል ከሮማ የፋይናንስ አቅም አንጻር። ነገር ግን እንደው እንደ ሮማንቲክ ሪዩኒየን ያዩታል ሰዎች። የብራዚል ቤንች ነው ግን ብዙ ጊዜ የሚወራው። ምክንያቱም የብራዚል እግር ኳስ ፌዴሬሽን ፕሬዚደንት ሬጂናልዶ ሮድሪጌስ ከዚህ በፊትም እሳቸውን ለመቅጠር ይፈልጉ ነበር። የሆነ ጊዜ ከሪያል ማድሪድ እንደሚለቁ እርግጥ በመሰለ ሰሞን በእሳቸውና በአንቼሎቲ መካከል ካካ የመራው ድርድር ተደርጎ ነበር። ሪካርዶ ካካ ደግሞ ከአንቼሎቲ ጋር በጣም በስኬት በኤሲ ሚላን እንደሰራ የዓለም ምርጡ ተጫዋች እንዳደረጉት ታውቃላችሁ። ስለዚህ እሱን ተጠቅመው ወደ ሲቢኤፍ ወደ ብራዚል እግር ኳስ ፌዴሬሽን ሊወስዷቸው ጥረት አድርገው ነበር። በኋላ ነው ፍሎረንቲኖ ፔሬዝ አዲስ ውል የሰጧቸውና ደግሞ የሲቢኤፍ ፕሬዚደንት ለመሆን ውድድር ይደረግ ነበር፣ ሮናልዶ ናዛሪዮ ሳይቀር የተሳተፈበት። ስለዚህ እሳቸውን ለመቅጠር ንግግር እያደረጉ ያሉት ፕሬዚደንት በፕሬዚደንትነታቸው የመቆየታቸው ጉዳይ ሳይረጋገጥ ወደ ብራዚል የመሄድን ቃል ሊሰጡም አልፈለጉ፣ በማድሪድ ቆዩ። ብዙዎቹ ዘገባዎች ደግሞ ምናልባት አዲሱ የብራዚል ብሔራዊ ቡድን አሰልጣኝ የሴሌሳኦ ሹመኛ ይሆናሉ ብለው ይገምታሉ። እንደምታውቁት ደግሞ ልጃቸው ዳቪዴ ለዓመታት ከሳቸው ጋር ከ10 ዓመት በላይ አብሯቸው ሰርቷል። ከናፖሊ እስከ ኤቨርተን፣ ከባየርን እስከ ሪያል ማድሪድ አብሯቸው ሰርቷል። አሁን በመጨረሻ ዋና አሰልጣኝ መሆን ስለሚፈልግ ከአባቱ ጋር የነበረው አብሮ የመስራት ጉዳይ በዚህ ዓመት መጨረሻ ሊያበቃ ይችላል። ዋና አሰልጣኝ መሆን ይፈልጋል። እሳቸውም ሁሉንም ነገር ያሳኩ ስለሆኑ ዳቪዴ ዋና አሰልጣኝ ሆኖ ማየት ይፈልጋሉ ይባላል። አሁን በሪያል ማድሪድ ቤንች ላይ ብዙ ጊዜ ማድሪድ ጨዋታዎችን ስናይ በቅርብ ዓመታት በተለይ ሰፋ ያለ ሚና እየያዘ እንደመጣ ማየት ትችላላችሁ። ለምሳሌ ዘለግ ላለ ጊዜ ከተጫዋቾቹ ጋር ሲነጋገር እናያለን። ተጫዋቾች ተቀይሮ ሲገቡ አንቼሎቲ ያን ያህል ታክቲካዊ መመሪያ ሲሰጡ አይስተዋሉም። የበለጠ ዳቪዴ ነው ያንን ሲያደርግ የምናየው። ስለዚህ ብዙ ለውጦች አሉ በእሳቸውም ህይወት ዙሪያ ማለት ነው። ወዴት እንደሚሄዱ አይታወቅም። ስለዚህ ለአንቼሎቲም ቢሆን መልቀቃቸው ካልቀረ በጥሩ ትውስታ መልቀቅ ይፈልጋሉ። ደብል አሸንፈው ወይ የባርሴሎናን የትሬብል ህልም ገተው ሪያል ማድሪድን ማሸነፍ አድርገው ቢለቁም ቢቆዩም ለሳቸው በጣም ትልቅ ድል ነው። ግን የመልቀቃቸው ሁኔታ የበለጠ የሚያመዝን ይመስላል። ለሳቸውም ትልቅ ጨዋታ ነው ማለት ነው። የስፔን ትልልቅ የፍላግሺፕ ቡድኖች ናቸው። ይህንን ውድድር ደጋግሞ ያሸነፈው ባርሴሎና ነው 31 ጊዜ። ዛሬ ለ8ኛ ጊዜ ነው በፍጻሜ ጨዋታ ሲገናኙ። በዚህኛው ውድድር የፍጻሜ ጨዋታ ሪያል ማድሪድ 20 ጊዜ ነው ያሸነፈው። ስለዚህ በኮፓ ዴል ሬ የዚህ ውድድር ንጉስ ባርሴሎና ነው። በባርሴሎና በኩል ያው ብዙ ወሬ የለም እንዳልኩት፣ እንዲያውም እየተፈጠረ ያለው ነገር እንደው ኢንጆይ ቢያደርጉት እንጂ። ግን አንድ አሰልጣኝ ሃንዚ ፍሊክ በባርሴሎና ዋና የባላጋራ ቡድንን አምባላንስ በሚያደርገው በላሚን ያማል ፊት የሚጫወተውን የሪያል ማድሪድ ባላንጣ ማወቅ የሚፈልጉ ይመስለኛል። ምክንያቱም ሜንዲ ልምምድ እየሰራ ነው ተብሏል። ፌርላን ሜንዲ እሱ የሚገኝ ከሆነ አሁን እንደዚህ ሀፊት ሆኖ ላሚን ያማልን ማቆም ይችላሉ አይታወቅም። ግን ካሏቸው አማራጮች ሁሉ በመከላከል የበለጠ ጥብቅ የሆነው እሱ ነው። የአርሰናሉ ጨዋታ ላይ ዳቪድ አላባን እዛ ቦታ ላይ በሁለቱም ጨዋታዎች አሰልፈውት እንደምታውቁት ቡካዮ ሳካን ማቆም አልቻለም። ባለፈው የመሃል ተከላካይ ሆኖ ነበር የተጫወተው። ካማቪንጋን እዛ ቦታ ላይ ማሰለፍ አንደኛው አማራጭ ነበር። ግን ካማቪንጋ ከሲዝኑ ውጪ ነው፣ 3 ወር መሰለኝ ከሜዳ ይርቃል የተባለው። ስለዚህ ዓለም የክለቦች ዋንጫ ላይ ሳይቀር አይሳተፍም። ስለዚህ እሱ የለም። ሌላኛው ምርጫቸው ፍራን ጋርሲያ ነው። እሱ ደግሞ ላሚንን ለማቆም የመከላከል ድክመት ያለበት ተጫዋች ስለሆነ ትልቅ ራስ ምታት ነው የሚሆንባቸው። የሜንዲ መመለስ በጣም አስፈላጊ የሚሆነው ለዚህ ነው። ግን ደግሞ ከጉዳት ሳምንታትን ከራቀ በኋላ ስለሆነ የሚመለሰው አሰልጣኙ እንደዚህ በተሟላ ፊትነስ ላይ ያለውን ተጫዋች ያስጀምራሉ ወይ እናያለን። ግን በአሰልጣኝ
ሃንዚ ፍሊክ በኩል አማካይ ስፍራ ላይ ከሞላ ጎደል የትኞቹን ተጫዋቾች እንደሚጠቀሙ ማሰብ እንችላለን። ግን የተወሰኑ ስፔሲፊክ ቦታዎች ላይ እነማንን ይጠቀማሉ የሚለው ልናስተውለው የሚገባ ነጥብ ሊሆን ይችላል። ለምሳሌ በሁለቱም የኤል ክላሲኮ ጨዋታዎች ላይ ዳኒ ኦልሞ አልጀመረም፣ ፌርሚን ሎፔዝን ያስጀመሩት። በሁለቱም የኤል ክላሲኮ ጨዋታዎች ላይ የተራ ሰው ልጅ አልተሰለፈም። በክረምቱ ባርሰሎና በውድ ገንዘብ ያስፈረመው ብቸኛው ተጫዋች ማለት ነው። ምክንያቱም የባርሰሎና ስታይል የማያቋርጥ ፕሬሸር በመፍጠር የሪያል ማድሪድ ለምሳሌ ሁለቱን የመሃል ተከላካዮች ኳስ በሚይዙበት ጊዜ ተረጋግተው ሜዳውን ስካን አድርገው የባርሰሎና ሃይላይን ጀርባ ላይ ሩጫ የሚያደርጉትን ምባፔን ወይም ሮድሪጎን ወይም ቪኒን ታርጌት ያደረጉ ኳሶችን ለመስጠት የሚሆን ፋታ እንዳይኖራቸው ያለማቋረጥ ፕሬስ የሚያደርጋቸው ተጫዋች ያስፈልጋል። ዳኒ ኦልሞ ከላይፕዚግ ነው የመጣው። ስለዚህ ከኃይለኛ የፕሬሲንግ ቡድን የመጣ ተጫዋች ነው። ነገር ግን የበለጠ ኃይለኛ ፕሬሰር የሆነው ፌርሚን ሎፔዝ ነው። የባርሰሎናን ሃይላይን ፕሮቴክት የማድረጊያው አንደኛው መንገድ ከፊት ፕሬስ ማድረግ ነው። አሁን ሌቫንዶቭስኪ የለም። ስለዚህ ፌራን ቶሬዝ ይሰለፋል። ፌራን ቶሬዝ በጣም ጥሩ ፕሬስ የሚያደርግ አጥቂ ነው። ግን ደግሞ ከኋላ ፌርሚንን በሌሎቹ ጨዋታዎች ላይ ሲጠቀሙበት አይተናል። በፍጥነት ፖሴሽን መልሶ ለማግኘት ማለት ነው። በዚህኛው ስፔሲፊክ ችሎታው ምክንያት የበለጠ ክሬቲቭ ከሆነው ከዳኒ ኦልሞ ይልቅ የበለጠ ለፕሬሲንግ የሚጠቅማቸውን ፌርሚንን ይሆን ወይ የሚያስጀምሩት የሚል ግምት ወይም ጥያቄ ያለው በዚህ ምክንያት ነው። በሁለቱም ጨዋታዎች ደግሞ ስላስጀመሩት ከፍተኛ ኤነርጂ ያለው የበለጠ ቨርቲካል የሆነ ተጫዋች ስለሆነ ዳኒ ኦልሞ ደግሞ ከቤንችን ቢነሳ በጣም ፍሬያማ ተጫዋች ነው። ምክንያቱም በዚህ ዓመት ካስቆጠራቸው 10 ጎሎች 40%ን ያስቆጠረው ከቤንች እየተነሳ ነው። 4ቱን ከቤንች እየተነሳ ነው ያስቆጠረው። ስለዚህ ከቤንች የሚነሳ ዊፐንም ቢኖራቸው መሳሪያም ቢኖራቸው የሚጠላው አይመስለኝም አሰልጣኝ ሃንዚ ፍሊክ። ግን የትኛውን ተጫዋች ይመርጣሉ የሚለው በጣም አስፈላጊ ውሳኔ ሊሆን ይችላል። በሳምንቱ አጋማሽ ሪያል ማዮርካን ሲያሸንፉ ጎል ያስቆጠረላቸው እሱ ነው። ባለፈው ደግሞ ከሴልታ ቪጎ ጋር በነበረው ጨዋታ ያ ባለቀ ሰዓት የተገኘው የፍጹም ቅጣት ምት የተገኘው እርሱ ላይ በተሰራ ጥፋት ምክንያት ነው። ስለዚህ እነዚህን ሁሉ ምክንያቶች አይተው እሱ ሊያስጀምሩት ይችላሉ። ግን ካለፉት ሁለት ኤል ክላሲኮ ጨዋታዎች የምንማረው ነገር ካለ ፌርሚን ሊጀምር የሚችልበት ወይ ጋቪ ሊጀምር የሚችልበት። ጋቪ እንደምታውቁት በቅርብ ዓመታት በኤል ክላሲኮ ጨዋታዎች ላይ ሰፋ ያለ ሮል ነበረው። በዚህ ዓመት በነበሩት ሳይሆን ባለፉት ጥቂት ዓመታት በካራክተሩ ምክንያት ከዳኒ ሴባዮስ ጋር በገባው ሰጣ ምክንያት በጨዋታ ውስጥ በሚፈጠሩት ንትርኮች ምክንያት ለዚህኛው አይነት ጨዋታ የሚሆን ያ ፋየሪ አቲቲዩድ የሚሉ በጣም በስሜት መጫወት አለ አይደለም። እሱም አንድ ነገር ነው። እሱም አንድ ምርጫ ነው ማለት ነው። ኦልሞና ፌርሚን ብቻ አይደሉም እዛ ቦታ ላይ ለሶስተኛ አማካይነት የሚፎካከሩት ሁለቱ እነማን እንደሚሆኑ ስለምናውቅ በጣም የሚገርም አቋም ላይ ያለው ፔድሪና በሁለተኛው የውድድር ዘመን አጋማሽ ማርክ ካሳዶ ከመጎዳቱን በፊት የባርሰሎና የመጀመሪያው ተመራጭ 6 ቁጥር የሆነው ፍራንኪ ዲዮንግ መሃል ማለት ነው። እሳቸው የትኛውን ይመርጣሉ የሚለውን እናያለን። እነዚህ ሁሉ የአሰልጣኞቹ የቤት ስራዎች ናቸው። ግን ጨዋታው ትልቅ ጨዋታ ነው። ማንም ሰው እንዲያመልጠው የማይፈልግ አይነት ትልቅ ጨዋታ ነው። ምሽት 5 ሰዓት ላይ ለአዲስ በታደሰው የሴቪል ከተማው ላ ካርቱሃ ስቴዲየም ላይ ይደረጋል።